ሰላም ጤና ይስጥልን። በአምሳዎቹም የአሜሪካ ግዛት ለምትገኙ የኛ ሰው ትውልድ ኢትዮጵያውያን በሙሉ እንደምን አላችሁ እንደምን ቆያችሁ? እንዲሁም ከአሜሪካ ውጭ በተለያየ ሀገር ሆናችሁ ይሄን ዜናና መረጃ በአሁኑ ሰዓት እየሰማችሁ ለምትገኙና መስማት እንወዳለን ለምትሉ ሁሉ በቅድሚያ የከበረ ሰላምታችን በያላችሁበት የዓለም ጥግ ሁሉ እንዲደርሳችሁ ምኞታችን ነው። በዛሬው የዜናና የመረጃ ጊዜ በሁሉም የአሜሪካ ግዛት ለምትገኙና በቤት ክራይ ለተማረራችሁ፣ በቤት ክራይ ለተቸገራችሁ፣ በቤት ክራይ ለተጨነቃችሁ፣ ውሎ መግቢያ ቤት ለምትፈልጉና እንዲሁም ውሎ መግቢያ ቤት ላጣችሁ ሁሉም የወጣውን ሰበር ዜናና መረጃም ለእናንተ እናስደምጣለን። ከዚሁ ጋር ተያይዞ የአዲሱ የፕሬዝዳንት ትራምፕ አስተዳደር ከቤት ኪራይ ጋር ተያይዞ ከቤት ሽያጭና ግዢ ጋር ተያይዞ እንዲሁም ከመኖሪያ ቤት ጋር ተያይዞ ያወጣውን ሰበር ዜናና መረጃ ለትውልደ ኢትዮጵያውያን እናቀርባለን። በአሜሪካ ሀገር ቤት ከመግዛትና ተከራይቶ ከመኖር የትኛው አዋጭ ነው? አሜሪካ ቤት ከመግዛትና ኢትዮጵያ ውስጥ ቤት ከመግዛት የትኛው አትራፊ ነው የሚለውን አድማጭ ተመልካቾቻችን ሰምታችሁ ብቻ ሳይሆን ወስናችሁ የምትሄዱበት እጅግ በጣም አስፈላጊ ዜናና መረጃ ነው። የዛሬው ዜናና መረጃ ከሌሎች ዜናዎችና መረጃዎች ለየት የሚያደርገው የቤት ነገርን ደግሞ እንደምታውቁት ውሎ ከቤት ኑሮ ከሞት እንደሚባለው ቤት የሌለው ሰው ምን ትርጉም አለውና ከቤት ጋር የተያያዘ መረጃ ስለሆነ ዜናውንና መረጃውን ከመጀመሪያው እስከ መጨረሻው መከታተል እጅግ በጣም ለዚህ ዜናና መረጃ አስፈላጊ ሆኖ ተገኝቷል። እናንተ የዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን ብቻ በመጫን ዜናውንና መረጃውን ለእናንተ አድርጉ። ዜናውንና መረጃውን ውሰዱ። እኔ ደግሞ ዜናውንና መረጃውን ለእናንተ በሚጠቅም መልኩ እጅግ በጣም አስፈላጊ በሆነ መንገድ አዘጋጅቼዋለሁ። አብረን እንከታተለው። ሰናይ ቆይታ። ወደ ቀዳሚው ዜናና መረጃ ስናልፍ በአሜሪካ ሀገር ቤት ተከራይቶ መኖር ይሻላል ወይስ መግዛት ይሻላል? የትኛው አዋጭ ነው? የትኛው ትርፋማ ነው የሚለውን ለእናንተ ከመናገራችን በፊት እንዲሁም ደግሞ አሜሪካ ሀገር ቤት ከመግዛትና ኢትዮጵያ ውስጥ ቤት ከመግዛት ኢንቨስትመንት ሪተርኑ ከፍተኛ የሆነው ወይም ትርፉ ከፍተኛ የሆነው የትኛው ነው የሚለውን ለእናንተ ከማድረሳችን በፊት በአሜሪካ ሀገር ለቤት ገዢዎችና ለባለቤቶች ተስፋ የሚሰጡ መረጃዎችና ዜናዎችን እናስቀድምላችሁ። አንደኛ የብድር ወለድ ነው ወይም ደግሞ ይሄ ሞርጌጅ ሬት እያልን የምንጠራው የሱ መቀነስ ነው። የሪል ስቴት ባለሙያዎች እንደሚተነብዩት በ2026 የ30 ዓመት የቤት ብድር ወለድ በ7% አካባቢ ቅናሽ አሳይቷል ይላሉ። ይህ ደግሞ በየወሩ የሚከፈለውን የብድር ክፍያ ለብዙዎች ተመጣጣኝ ያደርገዋል ነው የተባለው። ይህ እጅግ በጣም ወሳኝ ነው። ሁለተኛ የቤቶች አቅርቦት መጨመር። በገበያ ላይ የሚገኙ ቤቶች ብዛት ከባለፈው ዓመት ጋር ሲነጻጸሩ በ20% ጨምሯል ነው የተባለው። አስቡት፣ በአሜሪካ ሀገር ያለው የቤት አቅርቦት በ20% ጨምሯል። ማርኬቱ ላይ ሰፕላዩ በ20% ከፍ ብሏል ነው የሚለው። ስለዚህ የቤት ሰፕላይ በከፍተኛ ሁኔታ አለ ማለት ነው። ይህም ገዢዎች ሰፊ ምርጫ እንዲኖራቸውና በሻጮች መካከል የነበረው ከፍተኛ የዋጋ ፍክክር እንዲቀንስ አድርጎታል ይለናል። ሶስተኛው ለአነስተኛ ቤቶች የሚሰጠው ድጋፍ ነው። መንግስት ዋጋቸው ከ100,000 በታች ለሆኑ ትናንሽ ቤቶች የሚሰጠውን የብድር ድጋፍ በከፍተኛ ሁኔታ እንዲሰፋም እና እንዲያድግ ይፈልጋል። የፕሬዝዳንት ትራምፕ አስተዳደር ዋና የፖሊሲ አቅጣጫም ተደርጎ ተወስዷል ይለናል። ይህ በተለይ ለመጀመሪያ ጊዜ ቤት ለሚገዙ ሰዎች እንደ ትልቅ እድልና እንደ ትልቅ የፖሊሲ አጋጣሚ ተደርጎ ሊወሰድ ይገባል ይላል። በአጠቃላይ በ2026 የቤት ገበያ ካለፉት ጥቂት ዓመታት የተሻለ መረጋጋትና ለገዢዎች የተሻለ እድል እየታየበት ያለ ልዩ ዓመት ተደርጎ ተወስዷል። ከዚሁ ጋር ተያይዞ የፕሬዝዳንት ትራምፕን ፖሊሲ ደግሞ እንዲሁ ቀንጨብ አድርገን እንንገራችሁ። የፕሬዝዳንት ትራምፕ ጸሐፊ የሆኑትና የአሜሪካ የቤትና ከተማ ልማት ቢሮ ዲፓርትመንት ኦፍ ሃውሲንግ ኤንድ አርባን ዲቨሎፕመንትን የሚመሩት ስኮት ተርነር ፕሬዝዳንት ትራምፕ ያወጧቸውን ሁለት ዋና ዋና አስፈጻሚ ትዕዛዞች ጠቅሰው የሚከተሉትን ሕግ ለመላው አሜሪካውያን ከቤትና ቤት ጋር የተያያዙ ሁኔታዎችን እንዲዳኙበትና እንዲተዳደሩበት አዲስ ሕግ አውጥተዋል ይለናል። ሕጎቹ ደግሞ ሁለት ናቸው፣ ግን ፍሬያቸውና ቁም ነገራቸው በጣም የሰፋ ነው።
አንደኛ ለተመጣጣኝ የቤት ግንባታ እንቅፋት የሆኑ የቁጥጥር ደንቦችን ማስወገድ ነው። በተለይ ከዚህ በፊት ከፕሬዚዳንት ትራምፕ አስተዳደር በፊት ቤት ለሚገነቡ ሰዎች በተመጣጣኝ ዋጋ ለሚገነቡ አነስተኛ ቤቶች ያለው ቁጥጥርና ፖሊሲ ግራ የሚያጋባ ውስብስብና ቢሮክራሲው የበዛ ነበር ይለናል። ይህ አጠቃላይ ውስብስብ የሆነ የቢሮክራሲ መስፋትና የቁጥጥር ውስብስብነት በአሁኑ ሰዓት እሱ እንዲወገድና እንዲቀንስ ይደረጋል ብሏል። ይህ የአሜሪካን የቤቶች ልማት የሚመራው ስኮት ተርነር ነው የተናገረው ብቻ ሳይሆን ሕጉን አውጥቶም ተግባራዊ በማድረግ ላይ የሚገኘው። ሁለተኛ የቤት ብድር ተደራሽነትን ማሳደግ። የመጀመሪያው ትዕዛዝ የቤት ግንባታን የሚያደናቅፉ አቅርቦትን የሚቀንሱና በታታሪ አሜሪካውያን ቤተሰቦች ላይ ወጪን የሚጨምሩ አስቸጋሪና ውስብስብ ደንቦችን ያስቀራል። ያም ቀድሜ የነገርኳችሁ ነው። ሁለተኛው ደግሞ የቤት ብድር ተደራሽነትን ማሳደግ ያልኳችሁ አዲሱ የአሜሪካ የቤት ፖሊሲ የብድር ወጪን የሚጨምሩና ማህበረሰብ ባንኮችን ወይም የማህበረሰብ ባንኮችን በብድር ሂደት ላይ እንዳይሳተፉ የሚያደርጉ መሰናክሎችን መቀነስ ነው ይላል። ከዚህ በፊት የማህበረሰብ ባንኮች የሚባሉት በትናንሽ ቤት ገዢዎች ወይም ደግሞ ቤት ለመግዛት ብድር የሚወስዱ አነስተኛ ገቢ ያላቸውን ግለሰቦች ያሳተፉ አልነበሩም። መሰናክሉም ብዙ ነበር። በተለይ ደግሞ የአሜሪካ ግዙፍ የሆኑ ትላልቅ ባንኮች ትናንሽ ባንኮች ብድር እንዳይሰጡ ከፍተኛ ተጽዕኖ ሲያደርጉባቸው ቆይተው ነበር። በተለይ ደግሞ ዲሞክራቶች በአብዛኛዎቹ የሪል ስቴት ኢንቨስትመንት ውስጥ ራሳቸውም እጃቸው ስላለበት ትናንሽ ኢንቨስትመንቶች ወይም ትናንሽ የአካባቢ ባንኮች የምንላቸው ለቤት መግዣ ብድር በስፋት እንዳይሰጡ ማነቆ ሆነው ቆይተው ነበር። የፕሬዚዳንት ትራምፕ አስተዳደርና እንዲሁም የአሜሪካ የቤቶች ልማት ወይም ደግሞ HUD ይባላል ዲፓርትመንት ኦፍ ሃውሲንግ ኤንድ አርባን ዲቨሎፕመንት ያወጣው ህግና ፖሊሲ ይሄን ሙሉ በሙሉ የሚቀርፍ ነው ተብሏል። የቤት ባለቤትነት የአሜሪካውያን ህልም መሰረት ነው። ነገር ግን በባይደን አስተዳደር ወቅት በነበረው ከፍተኛ ቢሮክራሲ ምክንያት ቤቶችን መገንባትና ብድር ማግኘት ውድ እየሆነ በመምጣቱ ያ መሰረት ተናግቶ ቆይቶ ነበር። የፕሬዚዳንት ትራምፕ ትዕዛዞች የቤቶች ልማት ለአሜሪካውያን ቤተሰቦች ኢኮኖሚያዊ እፎይታ እንዲሰጥና የቤት ባለቤትነትን በድጋሜ በተመጣጣኝ ዋጋ እንዲያረጋግጥና እውን እንዲያደርግ ልዩ ትዕዛዝ ተሰጥቶታል ይላል። በቤት ልማት ላይ የተሰማሩ ኢንቨስተሮች ቤቶችን በብዛት ገዝተው ከማከራየት ይልቅ ቤት ለሌለው ሰው እንዲሸጡ የሚል አዲስ ፖሊሲ ወጥቷል። ይህ ደግሞ የሚገርም ነው። አንድ በቤት ልማት ላይ የተሰማራ ኢንቨስተር ወይም ባለሀብት በርካታ ቤቶችን ገንብቶ በአሜሪካ ሀገር ውስጥ እያከራየ እንዲኖር ሳይሆን እንዲሸጥ ነው የሚፈለገው። ይህ አዲሱ የትራምፕ ፖሊሲ ነው። ቤት ከመግዛትና ቤት ከመከራየት ታዲያ የትኛው ይሻላል የሚለውን ትውልደ ኢትዮጵያውያን አሁን ወስናችሁ የምትሄዱበት መረጃ የምታገኙበትን ክፍልም ልናቀርብላችሁ ነው። ይህን መረጃ ስናቀርብ ደግሞ እንዲሁ ዝም ብለን በደሳለኝና በመሰለኝ ሳይሆን በመረጃ ተመርኩዘን በትንታኔ በቁጥር በዳታና በአናሊሲስ ተመስርተን ነው የምናቀርብላችሁ መረጃው ማለት ነው። ለምሳሌ ቤቱን በ300,000 የአሜሪካ ዶላር ሙሉ በሙሉ በካሽ በጥሬ ገንዘብ መግዛትና ይህን 300,000 የአሜሪካ ዶላር የሚያወጣን አንድ ቤት በወር 1800 የአሜሪካ ዶላር መከራየትን ለ10 ዓመት በወጭ ብቻ ሲነጻጸር የሚያሳየውን ልዩነት እናስረዳችሁ። በዚህ ስሌት ውስጥ የቤቱ ዋጋ መጨመር ወይም የቤት ባለቤትነት ጥቅም ሳይታሰብ ተመላሽ የማይሆን የሚወጣን ወጭ ብቻ ትኩረት አድርገን እንነግራቸዋለን። የ10 ዓመት ጠቅላላ ወጭ ንጽጽር ተከራይቶ መኖርና መግዛት። ይሄኛው መረጃ ግን በቀጥታ አሁን ካሽ እጁ ላይ 300,000 የአሜሪካ ዶላር ላለውና ለ10 ዓመት ቤት ገዝቼ ብኖር ይሻላል ወይስ ተከራይቼ ብኖር ይሻላል የሚለውን የምናነጻጽርበት ነው። ተበድሮ ለሚገዛ ደግሞ ሌላ መረጃ እንሰጣቸዋለን። የወጭ አይነት እንግዲህ በ300,000 የአሜሪካ ዶላር ቤት ለሚገዛ ማለት ነው። የመጀመሪያ ወጭ ይኖረዋል። የውልና የሰነድ ማስፈጸሚያ 9,000 የአሜሪካ ዶላር በቂ ነው።
ከበቂ በላይ ነው። ተከራይቶ ለሚኖር ደግሞ 1800 የመያዣ ወይም ዲፖዚት ሊያስፈልገው ይችላል። ለቤት ክራይ ቀድሞ የሚያስገባው ነው። እሱ ቀድሞ ያስገባው እንጂ ለአንድ ወር የሚኖርበት ስለሆነ ችግር የለውም። የ10 ዓመት የቤት ኪራይ ቤቱን በካሽ የሚገዛ ሰው የ10 ዓመት የቤት ክራይ አይኖርበትም፣ ዜሮ ይዘናል። በወር 1800 የአሜሪካ ዶላር ተከራይቶ ለሚኖርም የ10 ዓመት የቤት ክራይ ስናባዛው 247600 የአሜሪካ ዶላር ይመጣል። በየዓመቱ 3% ጭማሪ አለው ተብሎም ታስቦ የተሰራ ነው። ይህ በበርካታ የአሜሪካ ኢኮኖሚስቶች እና ፋይናንሰሮች ወይም የፋይናንስ ባለሙያዎች የተሰላ ስሌት ነው። በነገራችን ላይ የቤት ግብርን ስንመለከት ፕሮፐርቲ ታክስ የሚባለው ቤቱን በካሽ የገዛው ሰው በየዓመቱም 1.1 ግምት የዋጋውን ተገምቶ ግብር ይከፍላል። ስለዚህ 33000 የአሜሪካ ዶላር ለ10 ዓመት የቤት ግብር ይከፍላል ማለት ነው። ተከራይቶ የሚኖረው ግን ምንም አይነት የቤት ግብር አይከፍልም፣ ዜሮ እንይዝለታለን። የቤት የተከራይ መድን ወይም ይሄ ኢንሹራንስ የሚባለው ቤቱን በካሽ የገዛው 24000 ይከፍላል የቤት ኢንሹራንስ። ተከራይቶ የሚኖረው ግን ምናልባት በጣም ዝቅተኛ ነገር ነው የሚከፍለው፣ 2400 የአሜሪካ ዶላር ሊከፍል ይችላል። ይህ እንግዲህ አንድ ቁጥሩ የተወሰደው ቁጥር በነገራችን ላይ ሁሉም አማካኝ ወይም አቨሬጅ የሚባለው ነው። ከዚህ በላይ በታች ሊኖር ይችላል። አቨሬጁን ነው የምንወስደው ማለት ነው። ጥገናና እድሳትን ወይም ሜንቴናንስን በተመለከተ ካሽ 300,000 የአሜሪካ ዶላር ቤቱን የገዛው ሰው በየዓመቱ 1% ግምት የሚሆነውን ለጥገና ለሜንቴናንስ ቢያወጣ ጣራው ሊያፈስበት ይችላል። የሽንት ቤት እቃዎች ሊቀየሩ ይችላሉ። የሻወር እቃዎች ሊቀየሩ ይችላሉ። ቤቱ የሱ ስለሆነ የሜንቴናንስ ብዙ ነገር ሊያወጣ ይችላልና 30,000 የአሜሪካ ዶላር ለ10 ዓመት በቂ ነው ተብሎ ኳልኩሌት ተደርጎ ተገምቶ ተቀምጧል። ተከራይቶ የሚኖረው ሰው ዜሮ ነው የሚለው እንግዲህ ምናልባት ተከራይቶ የሚኖርም ሰው ቢሆን የሜንቴናንስ ወጪ ራሱ ሊያወጣ ይችላል። ቀላል የቧንቧ እቃዎችን ሊቀይር ይችላል። ቀላል የኤሌክትሪክ መስመሮችን ሊቀይር ይችላል። የግድ ካከራዩ ሁሌም ላይጠይቅ ይችላል። በጣም ሲምፕል የሚባሉ ነገሮችን ያወጣል። ከበድ ያሉ ወጪዎችን ግን ለባለቤቱ ያስተላልፋል፣ ወይም እሱም ቢከፍል እንኳን ባለቤቱ ሪፈንድ ያደርግለታል ተብሎ ይታሰባል። ዙሮ የሜንቴናንስ ኮስት ግን ያው ተከራይ ከሆነ ዜሮ ነው ተብሎ ነው የተቀመጠው። ጠቅላላ የተጣራ ወጪ ስናስበው 96,000 የአሜሪካ ዶላር ለ10 ዓመት ያወጣል ቤት የገዛ ሰው። ከቤቱ ግዥ ውጭ ያለው ዋጋ ነው ይሄ። ለግብር ለታክስ ለምንለው ለሜንቴናንስ የሚያወጣቸው ለኢንሹራንስ አጠቃላይ የሚያወጣቸው ወጪዎች ለ10 ዓመት ሲሰላ 96,000 የአሜሪካ ዶላር ይመጣል። ተከራይቶ የሚኖረው ሰው ደግሞ ለ10 ዓመት ሲሰላ 251,800 የአሜሪካ ዶላር ያወጣል። በአጠቃላይ ወደ 252,000 የአሜሪካ ዶላር ያወጣል ማለት ነው። ይሄ ነው ያለውን ጋፕና ልዩነት ተመልከቱት። ቤቱን መሸጥ ቢፈልግ ቤቱን የገዛው ሰው 20% አትርፎ ይሸጣል በ10 ዓመት ውስጥ ተብሎ ይታሰባል። እንደውም ከዛ በላይ ነው ለ10 ዓመት። በየዓመቱም 10% የአሜሪካ ቤቶች ይጨምራሉ ተብሎ ነው የሚታሰበው። ስለዚህ ስታስቡት እንደውም ለ10 ዓመት በጣም ከ20% በላይ ነው። ግን ሚኒመም ነው ይሄኛው የተያዘው፣ አቨሬጅም አይደለም። ሚኒመም በዝቅተኛው ሲያዝ 20% አትርፎ ቢሸጠው አጠቃላይ 300,000 የአሜሪካ ዶላር የገዛው ቤት ከ10 ዓመት በኋላ 360,000 የአሜሪካ ዶላር ሆኖ ይሸጣል ማለት ነው። 360,000 የአሜሪካ ዶላር ሆኖ ይሸጣል። 96,000 ለሜንቴናንስ ምናምን ለግብር ያወጣው ነበር። ስንቀንስለት አጠቃላይ ይህ ሰው በ10 ዓመት ውስጥ 36,000 የአሜሪካ ዶላር ብቻ ወጪ በማድረግ መኖር ይችላል ማለት ነው። ቤቱ ላይ ኢንቨስት ያደረገው ብር ያው ብሩ አለ፣ ምክንያቱም ፕሮፐርቲ አሴት ስለገዛ ምንም የሚጎልበት ነገር የለም፣ እየጨመረ ነው እንጂ የሚሄደው። ስለዚህ ለ10 ዓመት አንድ ሰው 252,000 የአሜሪካ ዶላር ያወጣል ተከራይቶ ሲኖርም። ቤቱን ሊገዛው 60,000 የአሜሪካ ዶላር ብቻ ነው የሚቀረው። 60,000 የአሜሪካ ዶላር ብቻ ይቀራል ማለት ነው። አያችሁት? ለ10 ዓመት 251,800 የአሜሪካ ዶላር ሲያወጣ በስሙ የተመዘገበ ምንም አይነት ቤት አይኖረውም ይሄ ሰው። ይሄ 251,800 የአሜሪካ ዶላር የቤት ኪራይ ኢንቨስትመንት
የትም ሜዳ ላይ ፈሶ የሚቀር እንጂ ወደ ግለሰቡ ሪተርን የሚሆን ነገር የለውም ማለት ነው። ስለዚህ በዚህ ዳታና መረጃ መሰረት አሜሪካ ሀገር ቤት ገዝተው መኖር ትልቅ ብልሃትነትና አዋጭነት ነው እንላችኋለን። እርግጠኛ ነኝ ይሄን ዳታ አይታችሁ ብዙዎቻችሁ እንደምትወስኑ አንጠራጠርም። አንደኛ ቤት መግዛት በየጊዜው ቤቱ እየጨመረ ይሄዳል። ፕላስ የቤት ኪራያችሁ ከእናንተ ላይ ሰብሳይድ እየሆነ እየተቀነሰላችሁ ይሄዳል ማለት ነው። ሶስተኛ የሳይኮሎጂ እርካታ ይኖረዋል። አራተኛ ልጆቻችሁ የሰው ቤት አበላሹ፣ እቃ ሰበሩ ምናምን ብላችሁ መጨነቅ አይጠበቅባችሁም ማለት ነው። ምክንያቱም የራሳችሁ ቤት ይሆናል። ሌላው ትልቁ ጥቅም ብር ተበድራችሁ ወይም ዶላር ተበድራችሁ፣ ብር የሚለው እዚህ አሜሪካን ሀገር ስለማይሰራ ዶላር ተበድራችሁ ስራ መስራት ብትፈልጉ ቤታችሁን አስዛችሁ መበደር ትችላላችሁ ማለት ነው። ስለዚህ ቤት መግዛትን የመሰለ ነገር የለምና ትውልደ ኢትዮጵያውያን ተከራይቶ መኖር የሚለውን ፈጽሞ እንዳታስቡትም ልንላችሁ እንወዳለን። ወደ ቀጣዩ ስናልፍ ደግሞ ቤት አሜሪካ ከመግዛትና ኢትዮጵያ ከመግዛት የትኛው ተመራጭ ነው የሚለውን እንንገራችሁ። ከዚህ በፊት ግን አሁን የነገርናችሁ መረጃ እና ያቀረብንላችሁ ዳታ ካሽ 300,000 የአሜሪካ ዶላር እጁ ላይ ላለው ሰው ነው። ካሽ የሌለው ተበድሮ ቤት የሚገዛስ የትኛው ይሻላል የሚለውንም እንዲሁ ራፍሊ እነግራችኋለሁ። ያው ነው ዝሮ ለአንድ ግለሰብ ለቤት ክራይ በየወሩ ገንዘቡን እንዲሁ የማይመለስ ገንዘብ ከምንሰጠው ይልቅም የቤት ክራዩንና የተወሰነች ደግሞ ጨምረን ወለዱን እየከፈልን የቤት ባለቤት ብንሆን ትርፋማ እንደምንሆን ምንም ጥርጥር የለውም። የሆነ ፐርሰንት ከቆጠብን በኋላ ነው በሞርጌጅ ሬት በአሜሪካ በፕሬዚዳንት ትራምፕ ሕግ መሰረት እንደውም ትንሽ ከቆጠብን በኋላ የአሜሪካ መንግስት ቤት ይገዛልናል። አሁን ትራምፕ እንደሚሉት ከሆነ ማለት ነው። የትራምፕን ንግግር ነው በቀጥታ ወስደን እየተናገርን የምንገኘው። ስለዚህ ምናልባት ከ300,000 የአሜሪካ ዶላር የሚገዛውን ቤት እናንተ 100,000 የአሜሪካ ዶላር ቆጥባችሁ 200,000 መንግስት አበድሯችሁ ብትገዙት ወይም ባንክ አበድሯችሁ ብትገዙት በ10 ዓመት ወለዱን እየከፈላችሁ ጨርሳችሁ ቤቱን ብትሸጡት በእርግጠኝነት ያላሰባችሁት ትርፍ ታገኛላችሁ ማለት ነው። 100,000 መጀመሪያ ቆጥባችሁ ነበርም ቤቱን የሆነ ገንዘብ አትርፋችሁ ሙሉውን ስትሸጡት ከወለዱ ከአጠቃላይ ካወጣችሁት ወጪ ሌላ እንደው በትንሹ 100,000 እንደምታተርፉበት እርግጠኛ ነኝ። ስለዚህ ቀድማችሁ የነበራችሁ 100,000 አለ፣ ተበድራችሁ ገዛችሁ፣ ሸጣችሁት 100,000 አተረፋችሁ፣ 200,000 የአሜሪካ ዶላር አላችሁ ማለት ነው አሁን። ስለዚህ ተበድራችሁም ቢሆን በዝቅተኛ ወለድ ካገኛችሁ በተለይ ቤቱን ብትገዙት መልካም ነው እንላቸዋለን። ምናልባት ግን እዚሁ ጋር ተያይዘው የውሳኔ ጉዳይ ስለሆነ ይህ ነገር በዚህ 300,000 የአሜሪካ ዶላር ቤት ከመገዛበት ይልቅ በጣም ብዙ ትርፍ ለማገኝበት ንግድ ወይም ኢንቨስትመንት አለ ብላችሁ ካሰባችሁ ግን ተከራይቼ የምኖርበትን ገንዘብ የ10 ዓመቱን በብዙ እጥፍ ኢንቨስትመንቱን ሪተርን ያደርግልኛል ብላችሁ የምታስቡበት ቢዝነስ ካለ ግን እሱን ብትሰሩ እና ተከራይታችሁ ብትኖሩ እንመክራለን። ነገር ግን አብዛኛውን ጊዜ ተቀጥራችሁ የምትሰሩ ከሆነ ወይም ደግሞ በዚህ ባላችሁ ገንዘብ እዚህ ግባ የሚባል ሌላ ስራ የማትሰሩበት ከሆነ ቤት ገዝታችሁ ብትኖሩበት በጣም እንመክራችኋለን። የእናንተን ሀሳብ አስተያየት ደግሞ ኮሜንት ላይ ብትጽፉት ትውልደ ኢትዮጵያውያን ይማሩበታል፣ ይረዳዱበታል፣ የሚጎዳ ነገር የለውምና የእናንተን ሀሳብ አስተያየት ጻፉልን። በተለይ ከዚህ በፊት ቤት ገዝታችሁ የኖራችሁ እና ተከራይታችሁ የኖራችሁ የሁለቱን ልዩነት አነጻጽራችሁ ብጽፉልን በጣም ደስተኞች ነን። እንዲሁም በሞርጌጅ ሬት ተበድራችሁ ቤት ከባንኮች የገዛችሁ መጨረሻ ላይ ከብዙ ጊዜ በኋላ ወለዱን ሙሉውን ከፍላችሁ ቤቱን የእናንተ ካረጋችሁ በኋላ ወይም መሀል ላይም ቢሆን ባጭሩ በብድር ቤት የገዛችሁ ያለውን ፊሊንግ፣ ያለውን አትራፊነት፣ ያለውን አስቸጋሪ ሁኔታ እናንተም ብጽፉልን በአክብሮት ኮሜንታችሁን እኛም ልዩ እውቅና እንሰጣለን። ሌሎችም ትውልደ ኢትዮጵያውያንም ይማሩበታል። ወደ ቀጣዩ ዜናና መረጃ ደግሞ ስናልፍ ቤት አሜሪካ ከመግዛትና ኢትዮጵያ ከመግዛት የትኛው ይሻላል የሚለውን ላስረዳችሁ፣ ልዘግብላችሁ፣ ልተንትንላችሁ። አሜሪካ ቤት መግዛት የሚለው ላይ ቅድሚያ እንስጥና መረጃውን እንንገራችሁ። መረጃውን ነው። ያ ማለት አሜሪካ ቤት መግዛት ጥሩ ነው የሚለው ውሳኔ ላይ ደረስን ማለት አይደለም። በአሜሪካ የቤት ገበያ በአሁኑ ወቅት የተረጋጋና አስተማማኝ የሀብት ማከማቻ ተደርጎ ይወሰዳል። ይሄ ዳታ ነው።
በአብዛኛዎቹ አሜሪካውያኑ ዘንድ ተጠንቶ የተገኘ የጥናት ውጤት ነው። በነገራችን ላይ ተጠንቶ የተገኘ የጥናት ውጤት ነውና አስተማማኝ የሀብት ማከማቻ አድርገው በርካታ አሜሪካውያን ይወስዱታል። ትርፋማነት በአማካኝ በየዓመቱ ከ2 እስከ 3% የዋጋ ጭማሪ ያሳያል ይላል። ስለዚህ ቅድም በ10 ዓመት 20% ይጨምራል ተብሎ የተሰላው ከዚህ የተወሰነ ነው ማለት ነው። በዓመት ከ2 እስከ 3% ጭማሪ ያሳያል ተብሎ ሲሰላ የ10 ዓመቱ ከ20% እስከ 30% ይጨምራል ማለት ነው። የዋጋ ጭማሪ ያሳያል። ይህ እንደ ኢትዮጵያ ፈጣን ባይሆንም በዶላር ስለሚሰላ አስተማማኝ ነው። ለምሳሌ 150 ሺህ የአሜሪካ ዶላር ቤት ብትገዙ በኢትዮጵያ ብር 25 ሚሊዮን ነው ይሄ ብር የሚሆነው። ትንሽ ወራትን ቆይታችሁ ብትሸጡት 5000 ዶላር አትርፎ ይሸጣል። በዚህ በፐርሰንቱ ካልኩሌሽን መሰረት ይህ ማለት በኢትዮጵያ ብር ሲቀየር 1 ሚሊዮን የኢትዮጵያ ብር ትርፍ ያስገኛል ማለት ነው። የሁለቱንም ኮምፔር እያደረግን የምናስቀምጠው ለዛ ነው። የብድር አቅርቦት እንደ ዜጋ የቤት መግዣ ብድር በቀላሉ ማግኘት ይችላሉ። በ6% ወለድ የባንክ ገንዘብን በመጠቀም የቤት ባለቤት መሆን መቻሉ በፕሬዚዳንት ትራምፕ አስተዳደር ትልቅ ትርፍና ትልቅ እድል ነው ይላል። 6% የሚለው ምናልባት ብዙ ቦታ ሰርች አድርገናል። እርግጥ 6% ነው ወይ የሚለውን እርግጠኛ ለመሆን ያስቸግራል። አንዳንድ ባንኮች 10%፣ 15%ም አሉ፣ 6%ም አለ። በነገራችን ላይ ለሁሉም ዜጋ አቫይለብል ነው ወይ የሚለው እንደተጠበቀ ሆኖ በ6% ወለድ ቢሆን ነው። መሸጥ ቢያስፈልግ ቤተውን መልሰው መሸጥ ቢፈልጉ በ30 እና በ60 ቀናት ውስጥ ወደ ጥሬ ገንዘብ የመቀየር እድሉ በጣም ከፍተኛ ነው፣ ይሸጣል። ይሄ አንድ ትልቅ ነገር ነው። ስለ አሜሪካ ቤት ነው። በኢትዮጵያ ቤት መግዛት ኢትዮጵያ በቅርቡ ባወጣችው አዋጅ ቁጥር 1388/2025 የውጭ ሀገር ዜጎች ዲያስፖራዎችን ጨምሮ የመኖሪያ ቤት እንዲገዙ መፍቀዷም አዲስ እድል ነው። አንድ ኦፖርቹኒቲ ያለ ማለት ነው። ትርፋማነት በብር ሲሰላ በየዓመቱ ከ15 እስከ 20% ከዚህ በላይ የዋጋ ጭማሪ የኢትዮጵያ ቤቶች ያሳያሉ ይላል። የኢትዮጵያ ቤቶች ነገር ግን የብር ምንዛሬ ዋጋ ቢቀንስ ትርፉ በዶላር ሲሰላ ሊቀንስ ይችላል። እናም ደግሞ ከ2026 ወዲህ ወይም በኢትዮጵያ አቆጣጠር ከ2018 ወዲህ የቤት ዋጋ ጭማሪ ባለበትና መጠነኛ ጭማሪዎችን ብቻ በማሳየት ላይ ነው ይላል። ኢትዮጵያ ውስጥ የቤት ጭማሪ በአሁኑ ሰዓት ያለው መረጃ የሚያሳየው ብዙም አይደለም፣ ባለበት የሚቀጥልና የተወሰነ ብቻ ጭማሪ ነው እያሳየ ያለው ነው። ይሄን እንድታውቁት ነው አሜሪካ ሀገር የምትገኙ ትውልደ ኢትዮጵያውያን፣ ትክክለኛ መረጃ ነው የምንነግራችሁ። የቤት ዋጋ በአሁኑ ሰዓት ኢትዮጵያ ውስጥ በጣም እየጨመረ የሚባል ሁኔታ ላይ አይደለም፣ ባለበት ቁሟል ወይም መጠነኛ ጭማሪ አሳይቷል፣ ግን አልቀነሰም የሚለውን አስምሩበት። ኢትዮጵያ ውስጥ ቤት 25 ሚሊዮን ብትገዙ የዚህ 15% አትርፎ ቢሸጥ ከ3 ሚሊዮን እስከ 5 ሚሊዮን ትርፍ አለው። በዶላር ሲሰላ ከ6000 እስከ 8000 ዶላር ያተርፋል ማለት ነው። አሜሪካ ግን የምትገዙት ቤት የሚያተርፋችሁ 5000 ዶላር ነበር። ኢትዮጵያ ውስጥ ስትገዙት ደግሞ ከ6000 እስከ 8000 ይላል። ያው ኦልሞስት ተቀራራቢ የሚባል ትርፍ ነው የሚኖረው ማለት ነው። ተቀራራቢ የሚባል ትርፍ ይኖረዋል። አዲሱ ሕግ እንደ ውጭ ዜጋ በኢትዮጵያ ቤት ለመግዛት ቢያንስ 150,000 ዶላር ወይም ተመጣጣኝ የውጭ ምንዛሬ መክፈል ይጠበቅበታል። ይሄ የኢትዮጵያ መንግስት የሚጠይቀው ነው። ይሄን ያክል ኢንቨስትመንት የኢትዮጵያ መንግስት ይጠይቃል። ቤቱን ስትገዙ በባንካችሁ ይሄን ማሳየትና ይሄ ገንዘብ ያስፈልጋችኋል። ባጭሩ 150,000 የአሜሪካ ዶላር ያስፈልጋችኋል። ስጋቶች የምንዛሬ መለዋወጥና የሰነድ ማረጋገጫ ሂደቶች ጥንቃቄ ይፈልጋሉ። በተለይ አሁን ባለው የኮሪደር ልማትና የከተማ እድሳት ወቅት የቦታው ህጋዊነት መረጋገጥ አለበትም። ፈራሽ ቤት ሊሆን ስለሚችልም ኢትዮጵያ ውስጥ ያለው ሁኔታ በጣም ያሰጋል ነው የሚላል። የሚገርም የዜና ትንታኔ ነው የሰሩት። በነገራችን ይሄ ከዓለም አቀፍ የዜና ትንታኔዎችና እንዲሁም ደግሞ እኛም አሜሪካን ሀገር በነባራዊ ሁኔታ የምናውቀውን የቤት ሁኔታ ኢትዮጵያ ውስጥም ያለውን ደውለን በመጠየቅ ከቤተሰብ ያገኘነውን መረጃ ጨምረንበት መረጃውና ዜናውን ለአድማጮቻችን በሚጠቅም መልኩም አስተካክለን ያቀረብነው ነው።
የራሳችሁ መኖሪያ ቤት ሳይኖራችሁ አሜሪካ ከመግዛት ይልቅ ኢትዮጵያ ውስጥ ብትገዙ ከትርፉ ይልቅ ኪሳራው ያመዝናል። እንግዲህ አድቫንቴጁን ዲስአድቫንቴጁን ተመልከቱ። አሜሪካን ሀገር የራሳችሁ በቂ መኖሪያ ቤት ኑሯችሁ ግን ትርፍ ገንዘብ ካላችሁ ለተጨማሪ ኢንቨስትመንትና ትርፍ ከሆነ የምትፈልጉት በእርግጠኝነት የምነግራችሁ ኢትዮጵያ ውስጥ ብትገዙ ያዋጣችኋል። በተለይ አዲስ አበባ ብትገዙ አንደኛ የኢትዮጵያ ፖፑሌሽን በከፍተኛ ሁኔታ እያደገ ነው የሚገኘው። የአሜሪካ ፖፑሌሽን ደግሞ አይታችሁት ከሆነ የአሜሪካ የውልደት መጠን በነገራችን ላይ በጣም ቀንሷል። የአሜሪካ እናቶች ልጅ መውለድ አንፈልግም ባለው የኑሮ ውድነት እያሉ ነው። በከፍተኛ ሁኔታ ቀንሷል ነው የሚለው የአሜሪካ ሲዲሲ ባወጣው መረጃ መሰረት። ስለዚህ የአሜሪካ ፖፑሌሽን ሳይዝ እንደ ኢትዮጵያ አይደለም ፍጥነቱ። ስለዚህ በዚህ መሰረት ቤቱን አሜሪካ ውስጥ ብትገዙት ተመራጭነት አለው። ነገር ግን አሜሪካ ውስጥ የራሳችሁ ቋሚ መኖሪያ ቤት ሳይኖራችሁ እየተቸገራችሁ ከሆነ ግን ቅድሚያ አሜሪካ ውስጥ መግዛት ይኖርባቸዋል። እንዲሁም ቤቱን በብድር ከሆነ የምትገዙት ይህ ሳትወዱ በግዱ የግድ የምትገዙት አሜሪካ ይሆናል ማለት ነው። ምክንያቱም አንደኛ የተበድራችሁ ስትገዙ የአሜሪካ ባንኮች ኢትዮጵያ ውስጥ ላለ ቤት አያበድሯችሁም። እዚሁ አሜሪካን ሀገር ለምትገዙት ነው የሚያበድሯችሁ። ፕላስ ኢትዮጵያ ውስጥ ተበድራችሁ ገዝታችሁ ቤቱ ተቀምጦ እንደገና አሜሪካ ውስጥ ደግሞ ሌላ ቤት ተከራይታችሁ ልትኖሩ ነው። ኮንዲሽኖች ይወስኑታል። ኢትዮጵያ ውስጥ ልግዛ አሜሪካ ውስጥ ልግዛ የሚለውን ኮንዲሽኖች ይወስኑታል። ሌሎች ኮንዲሽኖች እንደተጠበቁ ነው። ያ ማለት አሜሪካ ሀገር ውስጥ ቤት አለን የለንም፣ ተበድረን ነው የምንገዛው ወይስ አይደለም የሚለውን እንደተጠበቀ ሆኖ በትርፋማነት ደረጃ ብቻ ስንመለከተው ኢትዮጵያ ውስጥ ያለው ቤት ከአሜሪካ ካለው በተሻለ ሁኔታ ሊያተርፋችሁ ይችላል። ወደፊት ማለት ነው ሊያተርፋችሁ ይችላል ማለት ነው። ስለዚህ የፐርሰንት ጭማሪው ምንም እንኳን በአሁኑ ሰዓት ኢትዮጵያ ውስጥ ያለው ቤት በከፍተኛ ሁኔታ ቤቶች ጭማሪ እያሳዩ ባይሆንም ወደፊት የሚያሳዩት ሁኔታ ወይም ፕሬዲክሽኑ ስንመለከተው የኢትዮጵያ ቤቶች በከፍተኛ ዋጋ እንደሚሸጡ ነው የሚያሳየው። በዶላር ቢመነዘርም እንኳን ኢትዮጵያ ውስጥ ያለ ቤት የተሻለ ነው የሚባለው። አንድ ሴናሪዮ እንንገራችሁ። አሜሪካን ሀገር የምትገኝ አንዲት በቅርብ የምናውቃት ኢትዮጵያ ውስጥ አንድ ቤት በ15 ሚሊዮን ገዛች ከአምስት ዓመት በፊት። እሱ ቤት አሁን 25 ሚሊዮን ተሽጧል። በቅርቡ 25 ሚሊዮን ተሽጧል። ስለዚህ 10 ሚሊዮን አተረፈች ማለት ነው። አሜሪካ ሀገር ብትሆን ግን በዚያ ዋጋ ገዝታ በጊዜው ኳልኩሌት አድርጋ በዚያ ዋጋ የተገዙ ቤቶች አሁን ላይ ሲሸጡ የኢትዮጵያን 10 ሚሊዮን ያክል አያተርፉም። ወደ ዶላር ሲቀይረው በጭራሽ አይመጣም እና ኢትዮጵያ ውስጥ ያለው ጭማሪ ይሻላል የሚል መረጃ አድርሳናለች። የተከበራችሁ አድማጭ ተመልካቾቻችን ዜናውን፣ መረጃውን፣ ዳታውን፣ ትንታኔውን ለእናንተ አድርሰናል። ሪኮመንዴሽኑም ጭምር ለእናንተ አድርሰናል። ውሳኔው ያለው በእጃችሁ ነው። ዳታውን ተጠቀሙበት፣ ውሳኔውን ግን ለእናንተ ትተነዋል። ስለነበረን ቆይታ በእጅጉ እያመሰገን በሌላ ዜናና መረጃ እስከምንገናኝ ድረስ በያላችሁበት ሰናይ ቆይታ እንመኛለን። ከዚያ በፊት ግን ይህ የዩቲዩብ ቻናል አዲሳችሁ ከሆነና ከዚህ በፊት ኢትዮ ቨርቴክስ የሚባል የዩቲዩብ ቻናል አይታችሁ ሰምታችሁ ተከታትላችሁ ማታውቁ ከሆነ ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑ። እናንተ ብቻ አይደለም ሰብስክራይብ የምታደርጉን፣ ጓደኞቻችሁን፣ ዘመዶቻችሁን፣ የምታውቁትን ያገኛችሁትን ሁሉም ይሄን የዩቲዩብ ቻናል ሰብስክራይብ ብናደርገው ከኢሚግሬሽን ጋር የተያያዙ መረጃዎች በፍጥነት ይደርሱናል። ከቤት ጋር ከአሜሪካ ኑሮ ጋር የተያያዙ መረጃዎች በፍጥነት ይደርሱናል። ስለዚህ ኑሯችን ቀለል ያደርግልናል። ከልፋት፣ ከእንግልት፣ ከስቃይ፣ ከውጣ ውረድና እንዲሁም ካላስፈላጊ የገንዘብ ኪሳራም ራሳችን እንጠብቃለን ብላችሁ ንገሯቸው፣ አስረዷቸው። እናመሰግናለን።